እንዴ አንተ እንዴት አምናለሁ? እኔ መቼ መኘኝ አልኩሽ? ላናግርሽ ነው ያልኩሽ። አብረሻት ያለችው ሴት እንደ አባቴ የማየው ባለቤት ናት። ይኸውልሽ እሱ በአደጋው ምክንያት እንደሞተች ነው የሚያውቀው። ከአደጋው የተረፈች አልመሰለኝ። ውርሱን መውረስ ይችላሉ። እሷ ግን እንድትሞትብኝ አልፈልግም። እሷ እኮ እንደሞተች ነው የሚታወቀው። ምን? አንቺ ጋር ማንም የመጣ የለም አይደል? አዎ ተመስገን፣ ማንም አልመጣም። እቺን ያዣትሽ ጠብቀህንም ብርህን ሰጥተህንም ጥሩነት ለራስ ነው። ልክ ነህ ተመስገን። ማዘር ደህና ናቸው አይደል? የሚያስፈልጋቸው ነገር የለም? ደህና ናቸው፣ ምንም አያስፈልገንም። ሄሎ መጥቶ ነበር ግን ሄዷል። እሺ ቻው። ላገባ ነው። እንኳን ደስ ያለሽ። ለአንቺ ደስ ብሎኛል። ምን ደስ ብሎኛል? ትዳራችሁ ይባረክ። ማንንም ማግባት እንደማልችል ማለቴ አንተም ሌላ መውደድ እንደማትችል ነግረኝ ነበር። የኔ ቃል እኮ የፈጣሪ ቃል አይደለም። ሐሳብ ይቀየራል። እና ሐሳብህን ቀየርክ? ለምን አልተናደክም? አምባጓሮ መፍጠር ነበረብህ ነው? አይ አይደለም። በድጋሚ እንኳን ደስ ያለሽ። ከማሸነፍ እንደዚህ ደስ ይላል። ማንን አሸነፍ? የታባቱ ተመስገንን አሸነፍኩት። በቃ ማወቅ ያለበትን አውቋል አይደለ? እንደጠበቅነው ደግሞ አልደበረውም። ከዚህ በላይ ሌላ ለሱ ምንም ማስረዳት አይጠበቅብን። ፕሮሰሱንማ ማወቅ አለበት። ለምን? ቅጥል እንዲል ነዋ። እሱ ትቶናል። ለምንድን ነው የማትተው አንተ? እንዴ ሽምግልናው ሰርጉ እሱ ካላወቀ ምንድነው ጥቅማችን? ምን እየቀለድክ ነው? ማለቴ ይኸውልህ ላስረዳሽ። ማን ይጎዳ? ምንም የማውቀው ነገር የለም። ለኔና ለማዬ የሰፈር ሰው ቤት ሰርቶልን እንዳንወር አውቃለሁ። እማዬ እንዳትገኝበት ያደረኩበት ምክንያት አንዱ እናንተ እንዳትወስዱብኝ ነው። እማዬ ሄዳ እኔስ? አንቺ አብረሽን ነው የምትመጪው ከእናትሽ ጋር። እሷን ከአንቺ በላይ ማናውቋት አንቺን ትተን እንሄዳለን። ስለዚህ እናትሽን የምትንከባከቢው አንቺ እስከሆንሽ ድረስ ደግሞ አንቺ ነሽ የምትንከባከቢያት። አሁን የተመስገንና የናቲ ግጭት አሁን ላይ መብረድ የጀመረ ይመስላል። ምክንያቱም ተመስገን አሁን ላይ ትሁትን የኔ ትሁን ብሎ ወከባ ከመፍጠር ይልቅ ለአባዬ የሚያስፈልገውንና የምታስፈልገውን ባለቤቱን አግኝቶ ልቡን ማሳረፍ፣ እናም በዛ ነገር ውስጥ ትሁት ሁሉን ነገር አውቃ ተምራ ትመለሳለች ብሎ የተወ ይመስላል። ታዲያ ተመስገን የአባዬ ሚስት ያለችበትን ቦታ አውቆ ሁሉን ነገር አውቆና ጨርሶ ከመጣ በኋላ እቤት ሲገባ ትሁት ነበረችና ማውራት ጭራሽ አልቻሉ። ታዲያ ይባስ ብሎ በዚህ ሰዓት ትሁት ስልክ ደውላ ናቲን መቶ ቡና እንዲጠጣ ጠርተዋለች። ታዲያ ናቲን መቶ ትሁትን ስሞ መቀመጥ ይጀምራል። ታዲያ ተመስገን መኖሩንም ሲመለከት ወዲያውኑ ማውራት የጀመረው ስለ ሰርጋቸውና ስለ ሽምግልናው ነበር። ተመስገንም ይህንን በሰማ ጊዜ እጅግ በጣም ሲከፋ ተመልክተናል። ታዲያ ያንን ነገር ላለማሳየት ይሄድበታል ብሎ ተነስቶ ሲወጣ ተመልክተናል። በዚህ ሰዓት አባዬ ተከትሎት ይወጣል። ተመስገንንም አስቀምጦት ልጄ ለምን ትወጣለህ? ይሄ እኮ ያንተም ቤት ነው ሲል ይነግረዋል። ተመስገን ግን ሁኔታዎችን ማካረር እንዳልፈለገና እዚህ መሆን እንደሚፈልግ ነግሮት ከአባዬ ጋር ውጪ ይቀመጣሉ። በዚህ ሰዓት ታዲያ ውስጥ ያሉት ትሁትና ናቲ መጋጨት ይጀምራሉ። ምክንያቱም ናቲ ለምን አስፈለገ እሱ እንዲያቀልህ ማድረግ፣ ሁሉ ላይ ደግሞ ናቲ ተመስገንን ማስቀናት እንጂ ትሁትን የራሱ ማድረግ ፍላጎት ስለሌለው ዋናው ምክንያቱ ተመስገን መቃጠሉ ላይ ብቻ ነው። ታዲያ በዚህም ትሁት ተናዳ ለምን በዚህ መልክ እንዲሆን ፈለግ? የተወንን ልጅ ለምን ጸብ ትፈልጋለህ ስትል ተጋጭተዋል። በዚህም ታዲያ ናቲ በቃ እንዲሄድና ቤቱ ሰላም እንዲሆን ተነግረዋለች። ናቲም ተናዶ ከቤት መውጣት ይጀምራል። በድንገት በረንዳ ላይ ሁለቱን ያገኛቸዋል፣ አባዬና ተመስገን። ታዲያ አባዬ ልትሄድ ነው ብሎ ሲጠይቀው አዎ አባዬ ብዙ የምሰራው ነገር አለኝ፣ አሁን ሰርጌም ሽምግልናውም እየደረሰ አይደለ ብዙ ነገር አደርጋለሁ ሲል ይለዋል። አባዬም አሽሙሩ ለማን እንደሆነ ስለገባው ልክ ነው ሁሉም ነገር ይሳካልህ ይቅናህ ብሎ መርቆ እንዲሄድ አድርጎታል። ታዲያ በዚህ ሰዓት ተመስገንም ተከትሎት ሄዶ ነበር። ነገር ግን ናቲ መንገድ ላይ አግኝቶ ሊረብሸው ቢፈልግም ተመስገን ግን በስነ ስርዓት እንደ ወንድ ልጅ ጸብ ከሆነ የምፈልገው ሁሉን ነገር እንተያያለን ብለው ተለካክተው ከመንገዱ ዞር እንዲለት አድርጎታል። አባዬም በዚህ ሰዓት ወደ ውስጥ ይመለስና ለትሁት ማስጠንቀቂያ መስጠት ይጀምራል። ምንድነው እያደረጋችሁ ያላችሁት? የምትሰሩት ነገር ትክክል እንዳልሆነ ወቂ። ምን ማለት ነው? ውጪ ድረስ መጥቶ ልትጋቡ መሆኑን ዝቶ ሸልሎ መሄድ። ምንድነው ሰውን በግድ ጸበኛ የምታደርጉት ብሎ ይላታል። ትሁትም በንዴት እንዲያባይ ውጪ መጥቶ ይህንን አደረገ ብላ ስትናደር ተመልክተናታል።
ታዲያ ከደቂቃዎች በኋላ ተመስገን ተመልሶ ወደ ግቢ ይመጣል። ትሁት ዝምታው እጅግ በጣም ግራ ስላጋባት ያን ሁሉ ወከባ ሲፈጥር የነበረ ሰው እንዴት ዝም አለ ብላ ጥያቄ መጠየቅ ትጀምራለች። ተመስገን ያው ሰምተሃል ብዬ አስባለሁ ላገባ ነው ብላ ትለዋለች። ተመስገንም በጣም ጥሩ ይቅናሽ መልካም ትዳር ሲል መርቋታል። ትሁትም በአግራሞት እንዴ በቃ ይሄንን ብቻ ነው የምትለኝ ውጪ ማንንም ማግባታችም ማንንም ጋር መሄዳችም ብለ ስታስፈራራኝ ነበር ብላ ትለዋለች። ተመስገንም ታዲያ የኔ ቃል እኮ የእግዚአብሔር ቃል አይደለም ይሻራል ብሎ ይላታል። ትሁትም በቃ ብላ ስትጠይቀው ምን ነው ጸብ ነው የፈለግሽው ብሎ ይላታል። እሷም ጸብ እንደማፈልግ ነግራው ይለያያሉ። ታዲያ ተመስገን አባዬን ብቻውን ያገኘውና ሚስቱ ያለችበትን የምታውቀውን እድላዊት የምትባል ልጅ እንዳገኛትና ባለቤቱም ሰላም እንደሆነች ሁሉን ነገር ለአባዬ ነግሯል። አባዬም በዚህ እጅግ በጣም ደስተኛ ሆኖ መቼ መሄድ እንዳለባቸው ይጠይቀዋል። ተመስገንም ነገ መሄድ እንደሚችሉና ጠዋት ስራ እንደሚወጣ ሰው ለብሰ በስነ ስርዓት ስራ ነው የሚሄደው ብለ ትሁትን ሸውደሃትና ሲል ይለዋል። አባዬም እሺ ልጄ ከተሳካልኝ ያደርገዋለሁ ብለው ሲደሰቱ ተመልክተናል። ታዲያ የትሁትና የናቲ ግጭት አሁን ላይ እየተካረረ መጥቷል። ምክንያቱም በአንድ ካፌ ውስጥ ቁጭ ብለው ሳለ ናቲ እጅግ በጣም ደስ ብሎት ለካ ሰውን ማሸነፍ እንደዚህ ደስ ይላል ብሎ ይላል። ትሁትም ማንን አሸነፍክ ብላ ስትጠይቀው ተመስገንን እንዳሸነፈና ተመስገን ደግሞ ተሸንፎ ሲያየው ናቲ እጅግ ልቡ ደስ እንዳለው ይነግራታል። ትሁትም ቆይ ግን አንተ ለምንድነው ልጁን የማትተው? እሱ በቃ ከህይወቱ አስወጣን አይደለ? እሱ ተወን አይደለ? ለምን አንተ መተው አትችልም ብላ ትለዋለች። ናቲም በፍጹም መተው እንደማይችልና ሁሉንም ነገር ተመስገን ማወቅ እንዳለበት እያንዳንዱን የሰርጋችንን የሽምግልናውን ፕሮሰስ ማወቅ አለበት፣ እሱ አሰቃይቶሻል ሲል ይላታል። ትሁትም አሁን ላይ የናቲ አስተሳሰብ አናዷት ጥላው ትወጣለች። ናቲም ታዲያ ተከትሏት ይወጣና ለምንድነው ጥለሽኝ የምትወጪው ብሎ ይላታል። ትሁትም አሁንም ደግማ ልጁ ህይወት እንዲወጣና እሱ ትቶናል ስለዚህ አንተም ተወው ስትል ትለዋለች። ናቲም ታዲያ ሰርጉና ሽምግልናው ምንድነው ጥቅሙ? እሱን ካላናደርኩኝ ብሎ ይላታል። በዚህም ትሁት እጅግ በጣም ተናዳ ነው እጅግ በጣም አዝናለሁ በማለት ጥላው ሄዳለች። ናቲ ከዚህ በኋላ ያመራው ወደ አንድ ቦታ ነበር። ያቺ ምስኪን እድላዊት ሴትይቷን ይዛ ወደ ሄደችበት ቤተክርስቲያን እድልንም ያገኛትና እዚህ የመጣ ሰው አለ ወይ ብሎ ይጠይቃታል። እድልም በፍጹም ማንም አልመጣም ስትል ትመልስለታለች። ናቲም ታዲያ ገንዘብ ይሰጣቸውና እማዬ ደህና መሆኗንና የሚያስፈልጋቸው ነገር ካለ እንድትነግረው ነግሯት ጥሎ ይሄዳል። በዚህ ሰዓት ወዲያውኑ ታዲያ እድል ተመስገን ናቲ ሲመጣ ደውይልኝ ብሏት ስለነበር እድልም ደውላለት ናቲ በጠዋት መጥቶ እንደነበርና አሁን ግን እንደሄደ ታሳውቀዋለች። ታዲያ ተመስገንም ወዲያውኑ ከዚህ ስልክ ጥሪ በኋላ ወደ እድል ነበር ያቀናው። ታዲያ ከእድል ጋር ማውራት ይጀምራሉ። ተመስገንም ስለራሷ ስለማየና አንድ ላይ ስለተፈጠረው የአደጋ ሁኔታ ይጠይቃታል። እድልም ስለተፈጠረው አደጋ ምንም እንደማታስታውስ ነገር ግን ከዛ በኋላ ያለውን ነገር ሁሉ ከማየ ጋር ቤት ሰርተውላቸው አብረው ይኖሩ እንደነበረ እናም ደግሞ ከሷ ጋር አሁን ላይ በፍጹም መለያየት እንደማትፈልግና እንዲወስዱባት እንደማትፈልግ ነግረዋለች። ተመስገንም አይዞሽ እድል አንቺን ከሷ ማንም አይነጠልሽም፣ ምክንያቱም ለማየ ያለሻት አንድ የምታውቃት ሴት አንቺ ብቻ ነሽ። ማንም እሷን ካንቺ ለይቶ ብቻዋን ይዞብሽ አይሄድም። ስለዚህ ይሄ ሊያሳስብሽ አይገባም። በዛ ላይ ደግሞ የአባዬ ሚስት ትገኝና እነሱን እናገናኛቸው እንጂ እኛም ደግሞ ያንቺን ቤተሰብ ፈልገን እናገኛቸዋለን ሲል ነግሯታል። ታዲያ የበንዲ እንዳለ ትሁትንና አባዬን እንመለከታቸዋለን። አባዬ ለትሁት ስራ ሊወጣ እንደሆነና ቢሮውን ትቶት ብዙ ነገር እየተፈጠረ እንደሆነ ነግሯት ሸውዷት አሳምኗት ከቤት ይወጣል። እሱም ከቤት እንደወጣ ናቲ ይመጣል። ናቲም መጥቶ ትሁትን ካገኛ በኋላ ቤት ውስጥ ማንም እንደሌለ ያያል። ታዲያ በዚህ ሰዓት አባዬ የት ሄደ ብሎ ይጠይቃታል። ትሁትም ስራውን ጣል አረኩት፣ እስቲ ቢሮ ሄጄ አንዳንድ ነገሮችን ልመልከት ብሎ ወጣ። ወደ ስራ ሄዷል ትሏለች። ናቲ በዚህ ሰዓት እዛች ልጅ ጋር ፍለጋ መሄዳቸውን በደንብ ጠርጥሯል። ታዲያ ቤቱ ስላልተመቸው ውጪ ወተን ካፌ እንቀመጥ ሲል ትሁትን ወደ ካፌ ይዟት ሄዷል። ታዲያ ድላቸው የሰመረላቸው ተመስገንና አባዬ ከድል ጋር ቁጭ ብሎ ተመስገን አባዬን ሲጠብቅ አባዬም በደስታ መንፈስ ሩጫ ወደ እነሱ እየሮጠ ሲሄድ ተመልክተነዋል። አባዬም እድልን እንዳገኛት ደርቆ ሲቀር እንመለከታለን። ውድ የቻናላችን ቤተሰቦች አባዬ እድልን አውርቷት ድልም በትክክል ወደ ሴትይቷ መገኛ ወስዳ ባለቤቱን የምታገናኙ ይመስላችኋል? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ቪዲዮአችንን ከወደዳችሁት ላይክ እያደረጋችሁ ለዚህ ቤተሰብ ደግሞ አዲስ ከሆናችሁ የሰብስክራይብ በተኗን እየተጫናችሁ በቀጣይ ክፍል እስከምንገናኝ ቸር ያቆየን።